እሺ ዛሬ ከማጋነ you already know ማጋይ ኤቢ ማርሻል ስጠብቁት ነበር 10 ጥያቄያችሁን ለኤቢ ማርሻል አሁኑኑ መበዳ አሁኑኑ 20 እናርግላችሁ ነው 10 ይበቃችኋል 10 ጥያቄ ኮሜንት ላይ አስቀምጡልኝ ከዛ መልሳ ያበደ ኤቢታ መዋሸት አይቻልም አሁን ለመመለስ አይቻልም እሺ ለምንድነው የምታስከፍለን ይላል if you're making ላስተካክላል if you're making this amount of money why do you ask people to pay okay it's a very good question yeah የመጀመሪያው ነገር ባኔ ነገሮች የሚያስቆም ነገር ኖርማል ትራንዚት ኮርሶች ምናምን አላስከፍልም በዳይሬክት ስለሚሆንብኝ ማለት ነው አንድ ግን በነገራችሁ ነገር ሁላችሁ you thought everything is wrong ቤንጂን አሁን አይደለም የማውቀው እኔ ቤንጂን የማውቀው የዛሬ 4 አመት ነው የማውቀው ስለ ኦንላይን ላይ ቅድም እንደጠየቀስኩት እንደዚህ አሁን ላይ ፕሮፊታብል የሆኑ ልጆች ብዙ ልጆች ይጠይቁኛል የመጡ ትሬዲንግ ላይ ኢንዱስትሪ ላይና የመጀመሪያ ተማሪ ነበር ቤንጂ የመጀመሪያ ተማሪ ነው ኮሚኒቲ አለኝ ግን ለማንም እንደዚህ ፕራይቬት ማስተማር አልወድም የመጀመሪያ ተማሪ ነበር እሱ ቢገርምሽ ነገር ማለት ነው ጊቭ አፕ አድርጌ ነው በአንድ አመት ገና ገብቷል እሱ ለኔ በማስተምርበት ሰዓት አንቺ ከኤክሲ ጋር ነበር ከኤክሲ ስናይፐር ጋር እንትን ይሉ ነበር የኔ ኮርስ እየወሰዱ በኔ ሲግናል ይሞክሩ ነበርና ጊቭ አፕ ሳታረግ ቀርተው እሱ አለፈ አንቺ ትራሽ አሁን ወጣ ማለት ነውና ብዙ ኢንስፓየር አድርጊያቸው እኔ እንደዚህ የጀመሩ ልጆች አሉ በጣም ብዙ ልጆች ስማቸው መጣ ይችላል በጣም ብዙ ደስ ይለኛል ሳያቸው እነሱ የሌላም ሰው እየረዱ ምናምንና በፊት የራሴን ነገር ትቼ ስለሆነ ማስተምራቸው እና ክላስ ደግሞ ልክ ስታስተምር በነፃ በጣም አዛዛ ሰው ነው የሚያጋጥመው ስለዚህ ልክ ስትከፍል የምር ፎከስ አድርጎ ሰው ይማራል እና ደግሞ ይሄ ሁሉ አስቡ በተለያየ ዳይሬክሽን እነዚህ በመጣራ ልጆች ዳይሬክሽን እኔ ጋር ኢንስፓየር ሆኖ የጀመሩ ልጆች እንዳለ ይሄ ሁሉ ሰው እየረዱስት እግዚአብሔር የምሬ ነው ማለት የምር የኢትዮጵያ ኮሚኒቲ ላይ የኢትዮጵያ ኢንዱስትሪ ላይ ምን ያህል ተጽዕኖ እንዳመጣው ምን ያህል ትልቅ ነገር እንዳረኩ እነዚህ ልጆች አሁን ሰማቸው የጠራው ልጆች አልፈው ሰው እየረዱ ሞኖስታይ እግዚአብሔርን አመሰግናለሁ ምክንያቱም እንደ ቀልድ የተጀመረ ነገር እናንተም አሁን እነዚህ ልጆች አልፎላችሁ ኢንስፓየር በጣም ብዙ ሰው ያረጋችሁ ትሄዳላችሁ ማለት ወደ ጥያቄው ለመመለስ ግን የከፈለ ሰው ቁም ነገረኛ በደንብ ፎከስ ያደርጋል ቤንጂን ትመለስ ብላችሁ ኮሜንት አድርጉና አሳያታለሁ ትሬዲንግ ድጋሚ ያጣችሁ ነገር ድጋሚ ያስጀምራታለሁ ማለት ነው ካላቆማችሁ ጊቭ አፕ ካላረጋችሁ እንደዚህ እንደ ኤክሲ እነዚህ ልጆችን እንደነሱ ፕሮፊታብል መሆን እንደምትችሉ ያሳያል ማለት ነው አሁን ግን ሰው የከፍሎኝ የተማረ ፕሮፊታብል የሆነ ሰው ግን አይቆጨውም አይ አንደርስታንድ ሌላ ደግሞ አሁን ላይ ሁሉ ነገር ነፃ ነው ዋን ነው ማስከፈለው ዋን እንደው ማስከፈለው $20,000 ነው እኔ በአካል ከኔ ጋር ተመቁጭ ብለ ለመማር $20,000 ነው ያ ምክንያቱም ጊዜ የለኝም አንደርስታንድ if I'm really making money እንዳላችሁት ለምንድን ነው $3,000 ተቀብዬ ከሰው ጋር 15 ቀን አንድ ወር እየዞርኩ ማስተምረው ስለዚህ ሁሉ ነገር በነፃ አድርጌላችኋለሁ ግን በአካል ለሚያገኘኝ ሰው ቤቴኔ ጋር አርፎ ከኔ ጋር ትሬድ እያደረገ ምናምን ስለሆነ ለዛ ማስከፈለው እስካሁን እንደዛ የከፈለኝ ሰው 20,000 ካስገባው በኋላ የከፈለኝ ሰው የለም ካለ ግን የሆነ ወጣት ማቀኝ ነይና በጣም ልጅ ነጋ ተምረሽ ትይቻለሽ እኔ ሰይ ነው በዛች የማይሳችሁ ትልቁ ሎስ ያረከው ስንት ነው ከዛ ደግሞ ትልቁ ዊነስ ስንት ነው አናገላቲ ሰው በነገረው ባያምነኝ አይመስለኝም ግን ማይ ዊንስ ፖስት ሰላረኩት ከዚህ በፊት ኢንስታግራም ላይ ስዊክ ያ ወደ 2 ወር ምናምን ያስኩት ጎልድ ስዊንግ ነበረ እሱ አለላችሁ ሄዳችሁ ማየት ይችላልላችሁ የሎስ ግን I lost over $476 in one single fucking band exactly እሱ ደግሞ ማታምኑ ከሆነ ደግሞ ኤክሰለንስ ኢንቨስተር ፓስወርድ ስለከላችሁ ታዩታላችሁ እንትኑስ ዊኑስ እንደው ንገረኝ እሱ ገብተው ይሁን እሺ ገብታችሁ በቃ አንድ ሰው ፎሬክስ ሊጀምር ነው አሁን ቢለ የመጀመሪያ ምክር ምንድነው የሚሆነው ኦኬ እውነቱን ለመናገር ዲፔንድስ እንደ ሰው ይለያያል ከሌላ ቢዝነስ ላይ የሚመጣ ሰው ከሆነ I don't think it's very good like ያላችሁ ነገሮች ተተው መምጣት ምክንያቱም ኖርማሊ ብዙ ጊዜ ተናገር ያለው ነገር ፎሬክስ ትሬዲንግ ሲጀምሩ you start by losing በፕሮፊት የሚጀምር ሰው ትሬድ ሉዝ ስለምታደርጉ ያላችሁን ቢዝነስ ኢንካማችሁን እዛ ጋር ጀነሬት ያደርጋላችሁ አትሊስት ሰው ትሬዲንጋችሁን ሰፖርት እንዲያደርግ ባታቆሙ ባይነኝ አክቲቭ ሌላ ምንም አይነት ነገር ኮንፊውዥናችሁ ደግሞ ካላችሁ እዚሁ ትሬዲንግን እየተማራችሁ እውቀት ላይ ፎከስ አድርጉና ኢንካም ደግሞ በተለያየ ነገር ፈልጉ ምክንያቱም ላይክ እንደማንኛውም ቢዝነስ ኢንቨስትመንት ስለሚፈልግ ስለዚህ ዘሎ ትሬድ ከማድረግ ቁጭ ብሎ ቀስ ብሎ መማር እውቀቱ ላይ ፎከስ ያድርግ ኤግዛክትሊ በአንዴ ፕሮፊታብል አይሆንም it takes time ግን መሆንሽ አይቀርም እሺ እኛው ደግሞ አጠቃላይ ሀብትህ ስንት ነው ወር ደግሞ your net worth ስንት ነው
ኦኬ ወለቱ ለበላገር እግዚአብሔር የተመሰገነ ይሁን አምላክ አላችሁ በቂ ያለኝ እግዚአብሔር ይመስገን ከራሴ አልፌ የተለያዩ ሰራተኞች አሉኝ ቤተሰብ የሚያስተዳድሩ ሰራተኞች አሉኝ ሶ it's a blessing ከራስ አልፈ ለሰው መብቃት መቻል ስለዚህ በቂ ያለኝ የተመሰገነ ነው ማጋይ እሺ እኛው ደግሞ ምን ይላል መሰለ የሆነ ቀን ድንገት ስትነቃ ያለህ ነገር ሁሉ ህልም ቢሆን everything you have I know ባዶ ነው ብናቃ ምን ታረጋለህ if I do it again I can do it twice so you can do it twice exactly ደግመህ ትኖራለህ ያ ማን easy man የሁሉ ሰው አስተምሬ የሁሉ ሰው ሞቲቬት አድርጌ የሁሉ ሰው እንደዚህ ይቻላል ብዬ እኔ ማልችል ይመስላል ነበር ይቻላል ዝም ያሳይ እሺ ዘበላ ለምን አታገባም አራገባለሁ ጋሽ ያማት እኔ ብዬ ነው ገርልፍሬንድ ስላለች እግዚአብሔር ጋር ትዳር እግዚአብሔር ነው ቢሰጠው ሰው አገባለሁ ስለዚህ ታገባለህ yes sir ሰርግ እጠራለሁ ጥያቄ ትንሽ ካልመጣሽ እንደዚህ እጅ መንሻ እንትን ረከቦት ይዤ እመጣለሁ የኛ ጥያቄ ደግሞ ምን ይላል መሰለህ ከአይቢ አፊሊዬሽን ምን ያህል ዶላር ታገኛለህ ይሄ ነገር በጣም ብዙ ጊዜ ይጠይቁኛል አታስባቸዋል መሰለኝ እሺ ነገር ልገራችሁ ኦኬ the first thing when it comes to trading ስትጀምሩ ብዙ ሰው የሚጠይቃችሁ ነገር አካውንት እንዴት ነው ቢልድ አድርጌ የምጀምረው ወይ ደግሞ በምን ልክፈት ብሎ ነው የሚጀምረው ከዛ ውስጥ እንደውም ማስተውሰው የመጀመሪያ ከስራ አካውንት ከጠየቁኝ ሰዎች አንዱ ባይተው ያንተና ማን ነው መሰለ ትሬደር አለ አንድ እዚህ አሁን ፕሮፊታብል ላይን የሚባል ይታወቃል አዎ ኤግዛክትሊ መጀመሪያ እንደዚህ ኢንስፓየር አድርጌያቸው ሰዎች መጥተው እኔ ጋር ትሬድ ማድረግ ሲፈልጉ በምን ልክፈት ብሮከር ምናምን ብሎ ይጠይቁኛል እኔ በፊት የምለው ምንድነው እኔ የምጠቀመው ኤክስነስ ነው ወይ እንደዚህ አሜሪካ ሀገር ኮንክ እንደዚህ ያለው ግን do your own research ብዬ ነው የምናገር I don't even know እንደዚህ ግን አንድ ሰው ያልገባው ነገር ትሬደሮች ወይ ደግሞ እኔ I don't work with brokers work with me the difference is ልክ ሰው የምትረዱ ሰዎች ኮሚቴ ያላችሁ ሰዎች ስትሆኑ ምናምን ብሮከሮች ወይ ደግሞ ትሬደር ሆነ አካውንት ማሳየት ምናምን ሲጀምር ይመጡና ኮንታክት ያደርጓቸዋል እንደዚህ ኮሚሽን ታገኛለህ ለኛ ብሮከራችን ሌጋል ነው ምናምን የሚለው ነገር ይነግረዋል አንተ የብሮከሩን አሪፍነት ለኮሚቴ ኦፍ ኮርስ እኔ ፎሎወሮቼ ናቸው እኔን ብሎ እስከመጣ ድረሰው ሰጀስ ማድረገው ለሰው የሚሆን ነገር ነው በጣም ብዙ ስካም ምናምን ስላለ ማለት ነው ራሴ ሞክሬውም ደግሞ ለሰውም ሰጀስ አድርጌ የማይሆን ነገር ከሆነ አይሆንም ብዬ ተናገርኩት ጊዜ ነበር ታውቃላችሁ ሶ ኢትስ ኖርማል ብሮከር እንደዛ ማድረግ ምክንያቱም ይመጡና ኦፈር ያደርጓቸዋል እናንተ ለኮሚቴያችሁ የሚሆነውን ነገር መርጣችሁ ሰጀስት አደርጋላችሁ ማለት ስለዚህ ብዙ ይሄ ፈንድ ያደርጋችሁ ህይወታችሁ ግን አሁንም ሌላ ይሄ ፎሎወር ምናምን ያላችሁ ሰዎች ከሆናችሁ ብትሰሩ ከሰው ጋር ከምናምን ኖርማል አስሎንጋስ ሰው ሲጠይቃችሁ ያልሆነ ነገር ውስጥ እንዳይገቡ ያደርጋል ኢትስ ኖርማል ሶ ቴክኒካሊ ብሮከር ብዙ ሰው የሚመስለው ብሮከር ትሬድ ስታደርግ የሆነ የነሱን ገንዘብ ተበልተው ከዛ አንተ ከዛ ፕሮፊት አድርገህ ምናምን ነውና ምን መልሳለህ ብሮከር the more you have knowledge the more ይገባል ምንም ለማይገባው ሰው ማስረዳት ነው ይገባል ግን ትሬዲንግ እውቀት ሲኖር አሁን አንዳንድ ብሮከሮች አሉ በጣም አዛ ብሮከሮች ሶ አዛ ብሮከሮች ጋር የምትሰራ ከሆነ of course they get you like paid ምናምን ግን እንደዛ አላደርግም እኔ ኤክስነስ ነው ብዙ ጊዜ ማድረገው ሌላ አሰራካላቸው ሌላ ሎኬሽን ላይ ሰጀስት አደርጋለሁ ይሄ ኖርማል ነገር ነው ሁሉም ትሬዲንግ ኢንዱስትሪ ላይ ያናግረዋል ሌላ ቦታ ደግሞ ሄዶ መጭበርበርም አለ ገብቷል ሶ ስለዚህ ነው ሌላ መናገር የምፈልገው ነገር ነበር ራስ so it's normal to work with brokers it's like you extra income ሌላዎች ኮሚቴ ካላችሁ መስራት ትችላላችሁ ምክንያቱም ምንድነው ፕሮቫይድ የምታደርገው ሰርቪስ it's more like ምንም ማለት ለሰው ዞሮ ብሮከሮቹ ፎር ፕሮሞሽን የሚከፍሉ ነው ከነሱ ማስተዋወቂያ መስራት ነው በጣም አዛ ብሮከሮች አሉ አንዳንድ ብሮከሮች ስፕሬድ አላቸው ማለት ከሌላው ከማይሆን ብሮከር ኤክስነስ ያው ታውቁታላችሁ ትልቅ ብሮከር ነው he don't need me like ማንም ሰው አይፈልገኝም ሌሎችም አይፈልጉም ግን ኮሚቴ ሲመጣ ሲኖር አንተ ሰጀስት ታደርጋለህ ሰው ተደጋግሞ ያናግረዋል ሰጀስት ታደርጋለህ አሁን እኔ if I want a very high commission ምናምን አሁን ሰው እንደሚያስበው ነው ከሆነ እዚህ ሀገር ራሱ አሉ በጣም ብዙ ብሮከሮች ይም ታደርጋለህ you get paid well ለምንድነው ከሚከፈል ስፕሬዱን ከፍታ አደርጋለሁ በኢትዮጵያ ኮሚኒቲ $100 እና $1000 ዲፖዚት አድርጎ ትሬድ ለሚያደርግ ሰው ገና ስከፍት $10-20 ምናምን የሚቆርጥብ አይነት ነገር ከሆነ it's like I'm literally like ውስጤም ደስ አይለው እንደዛ ማድረግ ነው ስለዚህ like ኖርማል ሰው የሚጠቀመው ነው የምታደርገው ይሄ ኮሚኒቲ ካላችሁ 10,000 ምናምን ስገቡ አሁን ይመጡና ሳይን ያስደርጓቸዋል ሌላ ደግሞ እኔ ከብሮከር ምንድነው አሁን እኔ actually ያንን እንደ opportunity አልተጠቀምኩትም I'm so private እንደዚህ like life ላይ እኔ ራሴ አረግ ከፍዬ ማድረግ ስለምችል ግን ይሄ
ሰዎች ስብሰባ ምናምን አዳራሽ ተሰብስበው ምናምን ስለ ትሬዲንግ ማስተማር አይተው ታውቃለህ? የዛን ጊዜ ብሮከሮች ናቸው እንደዚህ እናርግልህ ምን አይሏል። ኦኬ ሰው እኔ ራሴ ማድረግ እችላለሁ። I don't have to ብሮከር ማስተዋወቅ ምናምን አይጠበቅብኝም። ሰው እንደዚህ ከሰው ጋር ያለህን ኢንዱስትሪ ምናምን ያቀራርብሃል ምናምን። ስለዚህ እነዚህ ቤኔፊቶች አሉት። ግን እኔ እንደዛ አድርጌ አላውቅም። ምክንያቱም I don't have to ራሴ ማድረግ ስለምችል። ግን ይሄ ኤኒዌይስ ብዙ ጥራት ነው። ኤክስትራ ኢንካም ይሆናችኋል። ግን ትሬዲንግ ላይ ፎከስ አድርጉ። ምክንያቱም ምንድነው you cannot fund your life live a fucking ማጋይ እንደዚህ በአይቢ መኖራችሁ ማጋይ ሶ ፎከስ አድርገው ትሬዳቸው ላይ ትሬድ አድርጋችሁ ፎከስ አድርጉ። ዝም ብለህ እንትና ብዙ ጊዜ ስለምትጠየቅ በፊት አሁን ትሬደር እንዳልኩ ነው ትሬደሮች ሲጠይቁኝ መለከው do your research ነው። ምክንያቱም እንደዚህ አይነት ነገሮች አሉ when it comes to this industry hey ነው ይመቻችሁ። When did you make your first $1 million? Early 2022 my guy. ሁለት ላይ ማለት ነው። Yes sir. God damn bro. ተማም ኳስ የማን ደጋፊ ነው? ዩናይትድ my guy. ቤተሰብን ተቀበል። እኔ አዳዲስ ሰው እያመጣሁ ነው። ያሳይ ናና ሰብስብልኝ አቢ። እሺ ይሄኛው ምን ይላል መሰለህ? የአንድ አመት የኤክስነስ ትሬዲንግ ፐርፎርማንስ ሂስትሪውን ያሳየን። Okay, let's see. Normally, every year ድጋሚ ዲፖዚት አድርጌ ነው የምጀምረው ትሬድ ሳደርግ። ሶ የምር የኔን ማየት ከፈለጋችሁ I will give you my የኢንቨስተር ፓስወርድ እሰጣችኋለሁ። ግን ይሄንን የማደርገው ማለት የኢንቨስተር ፓስወርድ ለ3 ወር ያለ ነው። ለነገር 3 ወር ይስቱ ማለት I'll give you guys for 1 month ለአንድ ወር እሰጣችኋለሁ። እያንዳንዱ ወስደውን ትሬድ ከዚህ በፊት የወሰድኩትን ታያላችሁ። ሰውታ ኤግዚት ሳደርግ ምን ያህል ጊዜ ሆልድ እንደማለት ታያላችሁ። ግን ቴሌግራሜ 100,000 ሰው አለው ባዮ ላይ ዛሬ ገብታችሁ 150,000 ሰው አድርጉልኝ። ከዛ በኋላ ያው you already know ለቅላችሁ። ስለዚህ 150,000 ፎሎወር ሲገባ ለአንድ ወር ኢንቨስተር ፓስወርድ ያስታችሁ። ለአንድ ወር ግን የስንት አመት ነው የሚያገኙት እነሱ ማለት? የዚህ አመት እንዳለ አለ የ2026 ሙሉውን ማየት ትችላላችሁ። እሺ ይሄ ደግሞ ምንድነው የሚለው መሰለህ? ለምንድነው ላይቭ ትሬድ የማታረገው ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ይላል። ኦኬ ልንገራችሁ። ሲጀምር ከኢትዮጵያ ኮሚኒቲ የመጀመሪያው ላይቭ ትሬድ አደረገ የነበርኩት እኔ ነኝ። እኔም ነበርኩ ባይዘይ ያኔ ትሬድ በማድረግ ሰዓት ብዙ ሰው አልነበረም። ብዙ ትሬዲንግ ላይ ኖርማሊ እኔ ነበርኩ ብዙ ትሬዲንግን ያስተዋወቁት በዛ ሰዓት ለኢትዮጵያ ሕዝብና ከውስን ሰዎች ጋር እናደርግ ነበር። አሁን ላይ ብዙ የሚረዷችሁ ልጆችም ስላሉ እኔም ላይክ ሌላ ቻፕተር አለኝ ህይወቴ ላይ ቢዚ ስለምሆን ምናምን ቁጭ ማለት አልችልም። ከስንት አንዴ እንደዚህ ስቲል አደርጋለሁ ምናምን እንጂ I am the first one። ይሄን ጥያቄ ቀየከኝ ስለኔ አታውቅም ማለት ነው። ዩቲዩብ ላይ አለ፣ ዩቲዩብ ላይ አለ። ወደ ኋላ ሄዳችሁ ካያችሁ የመጀመሪያ ትሬድ ዙም ኮል ላይ ትሬድ ስናደርግ አለ። እኔም ነበርኩ ባይዘው በጣም ብዙ ነበር። ሌላ ደግሞ ብነግራችሁ ማለት ነው ኮሜንት አድርጉ። እኔ ያኔ አብራችሁ ትሬድ ካደረጉ የነበረው ከኔ ጋር የነበራችሁ ሰዎች ኮሜንት አድርጉ። ይመቻችሁ። እንደው ጥያቄው መሰለ የመጀመሪያው ፎሬክስ በስንት አመት ጀመርክ? ከዛ በኋላ መቼ ፕሮፊታብል ሆንክ? ከዛ ለኛስ ምን ትለናለህ? ምን ስትራቴጂ ነው የምትጠቀመው ይላል። ኦኬ ቻይና ኮቪድ-19 ከወጣ በኋላ ላይክ እዛ ከመጣ በኋላ ነገሮች ሲበጠበጡ ነው የጀመርኩት። ሌላ ሀገር ላይ ስትሄድ ገና 20 ላይ ነበር ኮቪድ የገባው። የዛ ሰዓት ኦፍ ኮርስ እዛ ያለ ስራ መስራት ስለማንችል የዛ ሰዓት ነበር የጀመረው 2021 ላይ ወደ ብሬክ ኢቭን መምጣት ጀመርኩ። 2022 ያው ከእግዚአብሔር እርዳታ ጋር ወደ ፕሮፊታብል ሆንኩ ማለት ነው። ፕሮፊታብል 2022 ጀምሮ ፕሮፊታብል ነው። yes sir። ኤቢ ማርሻል ላይፍ ፕሪንሲፕሉ ምንድነው? ያንተ ላይፍ ፕሪንሲፕል ምንድነው? This is actually very simple. ለምን አልነገርከኝም? በእናትህ ቀድማታ ነብርኝ ብትሄድ። እሺ anyways okay ይኸውልሽ በመጀመሪያ ነገር through my time ያደኩ ነው የመጣሁት financially, mentally, spiritually, physically በብዙ ነገር ያደኩ ነው የመጣሁትና አሁን ላይ ከምንም ነገር በላይ ራሴን በጣም የማደንቀውና በጣም የተመቸኝ ነገር ቢኖር ከእግዚአብሔር ጋር ያለኝ ነገር ነው። so it starts with everything with God። ምክንያቱም ብዙ ነገር ነግራችሁ እችላለሁ ግን ሚራክል በአደባባይ አይደለም happen የሚያደርገው። everybody's life happen miracle በህይወቴ ላይ happen አድርጓል። ለራሴ personally እግዚአብሔር ለኔ ያደረገልኝ ነገር አውቃለሁ። ስለዚህ የመጀመሪያ ነገር I'm not going to stay far away from God እና እሱ የማይወደው ነገር አላደርግም። that's my first principle። ከዛ በኋላ strictly work strictly work the more እንደው ሶሻል ሚዲያ ላይ more daily life ባሳያችሁ ደስ ይለኝ ነበር በጣም አሰልቺ ነገር ስለሆነ ነው እንጂ ግን strictly work and be closer to God። ስለዚህ ከእግዚአብሔር ጋር ያለን ግንኙነት መጠበቅ ከዛ ደግሞ ስራ ማቀጥቀጥ ነው። ጋሽ ሰርክል ማተር ያደርጋል ታስባለህ? 100% ማለት አሁን አንቺን እዚህ ካስገባልሽ ቀጣይ ደግሞ አንቺም ታውቂያለሽ ሚሊዮነር ላይ ከይመጣው ታውቂያለሽ